አብ ወልድን ወልዱት አይደል እንዴ? ወለደው ማለት አንተ እንደምታስበው አይነት አይደለም። ኦኬ ወለደው ምን ማለት ነው? እንደሱ አይደለም። አንተ እሱን እንዴት እንደሆነ ስለመውለድ ልንገርህ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ተመልከተው። ችግር የለውም አስረዳኝ። ወለደ አሁን አንተ እንደምትለው እንደዛ አይደለም። አሁን አንተ የምትለው አወለደ እንደዛ አይደለም። አሁን አንተ የሚመስልህ እንደዛ አይደለም። እንዴት ነው የመሰለኝ እኔ? አይ ምን ያንተ ሰው ተወለደ ሲባል ዳይሬክትሊ የሚመጣል እንደዚህ እንደምንራገው እንደኛ ነው እንደዛ አይደለም። እኔ እንደሱ አልወሰድኩትም። ምክንያቱም አምላክ መለኮት ነው፣ እንደ ሰው እኮ አይደለም። ስለዚህ አሁን አንተ አምላክህ ይወልዳል ወይስ አይወልድም? እኛ ያለን አንድ አምላክ ነው። አምላክ ይወልዳል ወይስ እኛ አሁን ልንገርህ፣ እኛ ቆይ ልንገርህ ሳልኖር እኛ አምላካችን አይወልድም አይወለድም ብለን እናምናለን። የእናንተስ አምላክ ይወልዳል ወይስ አይወለድም? አምላክ ደግሞ መለኮት አንድ አምላክ በሶስት ማንነት ይገለጣል። ኖ እሱን አይደለም የጠየኩህ። እኛ አሁን አምላካችን አለ አይወልድም አይወለድም። የእናንተስ ይወለዳል ይወልዳል? የእናንተ አምላክ አሁንም በደንብ አዳምጠኝ። የኔ አምላክ ደግሞ ቃል ኖ ይወልዳል ወይስ አይወልድም? ይወልዳል አይወልድም? የኔ አምላክ አልኩህ። የኔ አምላክ ደግሞ እኮ ገባኝ። እኔ የጠየቅኩህ ምን መሰለህ፣ የአንተ አምላክ በአካል ስንት ነው በምንነት ስንት ነው ሳይሆን የአንተ አምላክ ይወልዳል ወይስ አይወልድም? ቃል በስጋ ተገልጧል። ኖ በምን ተገልጧል አይደለም፣ ይወልዳል ቃል በስጋ ተገልጦ ሰው ሆኗል። በቃ እሺ ይሁን። ይወልዳል አይወለድም አምላክህ? ቃል በስጋ ተገልጦ ሰው ሆኗል። ችግር የለውም። እኔ ያልኩህ የምታመልከው ቆይ ጻፍለት። ይህንን መመለስ አለበት። ጻፍለት። ሳላ አላህ አይወልድም አይወለድም ብለህ ጻፍለት። እግዚአብሔርስ ብለህ ጻፍ። እሱን ይመልስና በቃ ጨረስ። ከምለፋ ልንገረው ሳልኖር አላህ አይወልድም አይወለድም እግዚአብሔርስ? እኔም እኮ ነገርኩህ። ደግሞ እኔ አምላክን አምላክ የሚወልደው አምላክ ሳይሆን እኔ አንድ አምላክ አለኝ። የአንድ አምላክ ደግሞ በስጋ ተገለጠ ብዬ አምናለሁ አልኩህ። በቃ እሺ በቃ በስጋ ተገለጠ። ቃል በስጋ ተገለጠ። ይወልዳል ወይስ አይወልድም? ቃል በስጋ ተገለጠ። ቃል በስጋ ተገለጠ እኮስ ካልወለደ አይወልድም በለኝ። ቃል በስጋ ተገለጠ እኮስ አይወልድማ። እንግዲህ አለመቀበል የራስህ ጉዳይ ነው ወንድም አለ። እኔ ቃል በስጋ ተገለጠ ቃል በስጋ ተገለጠ መለስኩልህ። አሁን ደግሞ ወደ ጥያቄ ንገረኝ አንተ። እኔ ወደ መልሴ እነግርሃለሁ። ስለ ኮፍያ ሲጠየቅ ስለ ካልሲ ነው የሚያወራው ልጁ። ስም ማን ነው ሲባል አዲስ አበባ ነው የምኖረው እያልክ እኮ ነው። እንዴት ነው ይወልዳል አይወልድም? ቃል በስጋ ተገለጠ። አብ ኢየሱስን ወልዶታል አልወለደውም? ቃል በስጋ ተገለጠ። ማን ጠየቀ እሱን? ቃል በምን ተገለጠ እኮ አላልኩም። ቃል በምን ተገለጠ? ያ የተገለጠው ደግሞ ኢየሱስ ነው። ቃል በምን ተገለጠ ቢሆን ጥሩ ነው። እግዚአብሔር ይወልዳል አይወልድም? የሉቃስ ወንጌል ምዕራፍ 19 ተመልከት። ቃል በስጋ ተገለጠ። ገብቶኛል እሱ። እሺ ቃል በስጋ ተገለጠ። ቃል በምን ተገለጠ? ቃል በምን ተገለጠ? ሳሉ በነገራችን ላይ ቃል በምን ተገለጠ? ዮሐንስ በስጋ ቃል በምን ተገለጠ? በስጋ ቃል በስጋ ተገለጠ። ተመልሶልኛል። ቴንኪው። አብ ይወልዳል አይወልድም? ይኸውልህ ልንገርህ፣ በመጀመሪያም ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ትዕግስቱን ስጠኝ። አውዙ ቢላ ሳላ አይገርምም? የእኛ አምላክ ይወልዳል የሚለውን ነገር ማፈር ይጀምሩ፣ መመለስ አቃታቸው። አይገርምም? አንተ የእናንተ አምላክ እኮ አይወልድም አይወለድም አሉና የእናንተ ስትላቸው ቃል በስጋ ተገለጠ። ሳላ ግን ለምንድን ነው የማይገባ? ማለት አንተ አሁን ባይብልን እንደ ቁርአን ነው የምትረዳው። ገባ? አሁን አምላክህ ይወልዳል ወይ ሳይወለድም ስትለኝ ቃል በስጋ ተገለጠ የሚለው ነው መልሱ። ገባ? ግዴታ እንደ ቁርአን ነው። ገባ? ወላሂ ያፈሩበት ነው። ደስ ይላል። ማሻአላህ እግዚአብሔር ይወልዳል የሚባለው በነገራችን ላይ እሺ መጽሐፍ የሚለው ትተን እንኳን ክርስቲያኖች እየተሻሻሉ ነው። ዳስ ጉድ ጥሩ ለውጥ እያመጣን ነው።
እሺ ኢብሮ ትቀጥላለህ? አረ ቆይ እኔ ሳልሆን ጃ ምናልባት እድሉን ስላላገኘ ኤችን ለምን አይጠይቀውም? ያውኑን ጥያቄ ጃ አለ ጃ እድሉ ስለተሰጠኝ አመሰግናለሁ ትላለህ። ኤች ሰላም ላንተ፣ እንኳን ደህና መጣክ። ኤች አለክ ጠፋ አስጠበቅከን። ይኸውላ ሰው ተሰብስቦ አንተ ነብስ ጠብቅ የነበረው ማንን? አንተን ነው። መጣ አልመጣ ልንመድብ ነበር ራሱ። ግማሹ ይመጣል ግማሹ አይመጣም ብሎ ቴንክ ዩ በጣም። ከየትኛው ቤተ እምነት ነህ? ኦርቶዶክስ። ኦኬ። እግዚአብሔር ይወልዳል ብለህ ታምናለህ? እግዚአብሔር አዎ ይወልዳል፣ ግን እንደ ሰዋዊ ግብር አይደለም። አይ እንደሱማ እናስብም። ምን ሆነ እንዲማ ገምተህ መለኮትን እንደሱ አናስብም። አይ እኛ መለኮትን እንደሱ አናስብም። ችግር ስለዚህ እግዚአብሔር ይወልዳል። አዎ አብ ግብሩ መውለድ ነው። ምንድን ነው የሚወልደው? ቃልን ልጁን ወልድ። ኦኬ ቃል ምንድን ነው? ቃል ምንድን ነው? የአብ አካላዊ ልጅ። አይ ማን ነው ሲሆን ምንድን ነው እኮ አካላዊ ልጅ። ባህሪውን ነው እየጠየቅኩ ያለሁት፣ ፖዚሽኑን አይደለም። ማን ነው ማለት ኔቸሩ ምንድን ነው? ኔቸሩ ፍጡር ነው? ፈጣሪ ነው? ፀሐይ ነው? ብርሃን ነው? ፈጣሪ። ኦኬ ስለዚህ ፈጣሪን ወለደ እያልከን ነው? በአካል ሶስት ናቸው። ያ ስለዚህ ፈጣሪን ወልዷል። የፈጣሪ አካል ወልዷል ቃልን ማለት ነው እኮ። የፈጣሪ አካል ፈጣሪን የወለደው ወይስ ፈጣሪ አይደለም የወለደው? በፍጥረት አንድ ስለሆኑ ፈጣሪ ወለደ ብለህ ሁለት የፈጣሪነት እንትን ሰጥተህ እንትን ማድረግ አትችልም፣ መለያየት አትችልም። በፍጥረት አንድ ናቸው በመፍጠር ማለት ነው እኮ። ገባኝ። አሁን ምን አልከኝ መሰለህ? ሌማርጊመንት ነው ያነሳው እኮ። እኔ ራሱ እኮ እንደዚህ ይታማለሁ። ፈጣሪ ይወልዳል አልከኝ አሁን አይደለ? ያ ከዛ የተወለደውም ፈጣሪ ነው አልከኝ አይደለ? ያ ስለዚህ ፈጣሪን የወለደው እሺ ዳይሬክትሊ ያንተ ጥያቄውን ላስተካክል። ያው አርጊውመንት ላይም ስለሆነ ፈጣሪን ወለደ ብለህ ተካክተህ አንተን ያወራው ሰው እኛ የምናምነው ግልጽ ትምህርታችን ከሆነ የጠየከኝ አብ ወልድ መንፈስ ቅዱስ የእግዚአብሔር ሶስት አካላት ናቸው። እርሱም እኛ የፈጠርነው ምናምን ሳይሆን እግዚአብሔር ራሱን የገለጠበት መንገድ ነው። ሰው አብ የወልድ አባት፣ ወልድ የአብ ልጅ፣ መንፈስ ቅዱስ ደግሞ የባህሪ ህይወታቸው ብለን እናምናለን። የእኛ ትምህርት እንደዚህ ነው። ፈጣሪ የወለደው ምናምን የሚል ይሄ የአርጊውመንት ነው። እሱ ያንተ አረዳድ ነው። በፈጣሪ ውስጥ ያሉ ሁለት ኮምፖነንቶች አሉ፣ አብና ወልድ የሚባሉ። አብ የወልድ አባቱ ነው፣ ወልድ የአብ ልጅ ነው ብለን እናምናለን። እርሱ የጠቃቀም ነው። ይች ምን መሰለክም አሁን ኢብሮ ሌሊት ደወለልኝና አብ ምንድን ነው የወለደው አለኝ። ከዛ ፈጣሪ እንዳለለው ሁለት ሊሆኑብኝ ነው። ከዛ ምንድነው ብዬ እስካሁን ግራ እየተገባው ነው። አንተ ደግሞ እንዳጋጣሚ መጣ እየጠበቅን። ስለዚህ አብ ፈጣሪ ከሆነ አብ የተወለደው ነገር ኔቸሩ ምንድን ነው? ምንነቱ ማለት ነው። አሁን የወለደው ፈጣሪ እንደሆነ አውቀናል። የተወለደው ምንድን ነው? የፈጣሪ ልጅ ፈጣሪ ራሱ ስለዚህ ይሄኛው ፈጣሪን የወለደው ማለት ነው ወይስ? እሱ ያንተ አረዳር ነው። አሁን ጥያቄ አርጊውመንት ምን ትለኛለህ መሰለህ? ያልኩህ ለዚህ ቆይ ተጠይቀኛለህ። ይሄን ከመለስን በኋላ ትጠይቃለህ። አሁን ምን መሰለህ? ፈጣሪ የወለደው ፈጣሪን ነው ወይስ ፈጣሪ አይደለም የወለደው? ነው መፍጠር ግን አንድ ግብር ነው። መለኮት ችግር የለውም። ስለዚህ ፈጣሪን ወልዶታል ማለት ነው። ያ በአንተ አረዳዳው። እሺ ኖ አይ በእናንተ አረዳድ። የኔ አረዳድማ እኔማ ነገርኩ፣ የእኛ ትምህርት ነገርኩ። መፍጠር እንደሱ አይነት ጥያቄ ልክ ስላለ ቆይ ችግር የለውም። ኢብሮ እስቲ ጽሑፍ ጻፍልኝ። መጻፍ ትችላለህ ኢብሮ?
ኖት ላይ ጻፍልኝ።